ሰላም ውድ ቻናል የቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ አንድ የሚገርም ፕሮጀክት እናያለን። እንግዲህ የቤቶች ግንባታ ነው። ብዙዎቻችሁ ኮመንት ላይ ጠይቁኝ ነበር የቤቶች ግንባታ አሳየን የሚል ጥያቄ ማለት ነው። እንግዲህ ዛሬም አዲስ ቦታ ነው የተገኘ ነው። በእርግጠኝነት ብዙ ሰው አያውቀውም ሰፈሩን። ወርቁ ሰፈር የሚባል ሰፈር ነው። ወደዚህ ወደ ቃሊቲ ጀርባ አካባቢ ነው ያለሁት። እንግዲህ እንደምትመለከቱት በቆርቆሮ የታጠሩ ዙሪያው የሚሰሩ እንዳለ ኮንስትራክሽን ወይም ደግሞ የህንፃ የሚሰራባቸው ቦታዎች ናቸው። እየተራመድኩበት ያለው ቦታ ደግሞ እንደምታዩት የእርሻ ቦታ ነው። እነዚህ በብዛት እዚህ አካባቢ የሚሰራው ተገጣጣሚ ቤቶች፣ በርካታ ቤቶች የሚገነቡበት ምናልባት እንደ አዲስ አበባም በጣም አብዛኛው በእርግጥ እንደ ኢትዮጵያ ማለት እንችላለን ብዙ ተገጣጣሚ ቤቶች የሚሰሩበት እንደዚሁም ደግሞ ዋናው ይሄ ኮንቬንሽናል የሚሉት ወይም ደግሞ ትክክለኛው የህንፃ ወይም ደግሞ የመኖሪያ ግንባታዎች የሚገነቡበትም ሰፈር ነው ዛሬ የምንጎበኘው። እንግዲህ ሰፈሩ የሚገኘው ምናልባት ባለፈው በቅርብ ቀናት ያየነው የዚህ የገላን ጉራ የቤቶች ግንባታ ኦቪድ ያለበት አካባቢ አይተን ነበር። እሱ በእርግጥ ቆይቷል፣ የተወሰኑ ቀናቶች ቆይቷል። ከሱ ባሻገር ምናልባት ከኮዬ አድርጋችሁ ስትመጡ ከኮዬ ወደ ቦሌ ቡልቡላ ወይ ደግሞ ሳሪስ አቦ አድርጋችሁ ስትመጡ መሀል ላይ ድልድዮች አሉ። ጭር ያሉ የሆነ ኢንዱስትሪ ወይም ደግሞ እነዚህ የህንፃ ኮንስትራክሽን ምንድነው የፋብሪካ ድርጅቶች የሚገኙባቸው ቤቶች አሉ። ከነሱ በስተጀርባ ወይ ደግሞ በዚህ በቃሊቲ በኩል ቃሊቲ ውሃ ልማት የሚባለው ሰፈር እንግዲህ እዚህ ጋር አሁን ፊት ለፊት እዚህ በቀኝ በኩል እነዚህ የሚያበጥሩ ሰዎችን በስተጀርባ የሚገኘው ኮንዶሚኒየም የቡልቡላ ኮንዶሚኒየም ነው። ምናልባት በዛኛው በኩል በደንብ እንዲታያችሁ ማለት ነው። በዚህ ደግሞ በቃሊቲ ከመጣችሁ ቃሊቲ ውሃ ልማት ከሚባለው ሰፈር ይሄ እስር ቤት አለ። ምንድነው የዚህ የአፈሳ እስር ቤት የሚባለው ማለት ነው። የቃሊቲ ፍርድ ቤቱ ሳይሆን ምናልባት ድንገተኛ የሆኑ ሰዎች ምናምን እንትን ካሉ ወይ ከተጣሉ በሆነ ምክንያት ብቻ ከተያዙ የሚታሰሩበት ወይ ደግሞ ለጊዜያዊ ማቆያ የሚደረግበት ሰፈር አለ እዚህ ቃሊቲ ላይ ማለት ነው። ከሱ በስተጀርባ ላይ ነው እንግዲህ እነዚህ ቤቶች እየተገነቡ የሚገኙት። እንግዲህ ይሄኛው ፊት ለፊት የምታዩት የቢጫው ህንፃ ቃሊቲ ወረዳ 5 የሚል ጽሑፍ አይቼበታለሁ። የሆነ የወጣቶች ምናምን የሚል ማስታወቂያ የተለጠፈበት ማለት ነው። ስለዚህ ለማንኛውም እዛ አካባቢ ላይ ነው የተገኘ ነው። የምንጎበኘው ደግሞ የተገጣጣሚ ቤቶች እንደዚሁም ደግሞ ዋናው ይሄ ኮንቬንሽናል የሚሉት ኖርማሉ የኮንዶሚኒየም አይነት ግንባታዎች የምንመለከት ነው የሚሆነው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም ቪዲዮ ላይክ በማድረግ ጀምሩት፣ ሀሳብ አስተያየታችሁን አስቀምጡ። እንግዲህ አዳዲስ ቦታዎች ማሰሳችን እንቀጥላለን። ሰሞኑ የኮሪደርና ከወንዝ ልማት ወጣ እያለን ነው። እንግዲህ ያው በኮዬ ስትመጡ ያልኳችሁ እነዛ ቢጫ ቤቶቹ ባሻገር የሚገኙት ናቸው። እዛ አካባቢ ማለት ኦቪድ የሚገኝበት ከሱ ፊት ለፊት ላይ የሚገኙ ቤቶች በስተጀርባ ላይ ነው። አንድ ወንዝ ወይም ደግሞ እንደ ወንዝ ነገር አለ። ወንዙ ስር ላይ ደግሞ ትልልቅ እነዚህ ጠጠር ማምረቻ ነገሮች አይቻለሁኝ። ወደዛ ዝም ብዬ ቆሜ በእርግጥ የዚህ ቪዲዮ አካል አላደረኩትም። ከዳገቱ ወደ ታች ዝቅ አድርጌ ስመለከት በርካታ እነዚህ ሲኖትራኮች ምናምን እንደዚህ ደግሞ የጠጠር የሚመረትበት ቦታ አይነት ነገር አይቻለሁኝ። እንግዲህ ሰፈሩ በጣም ጭር ያለ ነው። ምናልባት ለምንድነው ወርቁ ሰፈር የተባለው የሚል ጥያቄ ሊኖር ይችላል። ባለፈው የገላን ጉራውን የቤቶች ግንባታ ስንመለከት ስለ ሰፈሩ አንዳንድ እንትን ስላችሁ በዚህኛው በኩል ቡልቡላ ነው፣ በዛ በኩል ወርቁ ሰፈር የሚባለው ነው ስላችሁ ኮመንት ላይ እንደውም በወርቁ የሚባለው ሰው አሁንም አለ ወይ የሚል ኮመንት አይቼ ነበረ። በእርግጥ አሁን የቆየ ነው። ምናልባት እሳቸው በእርግጥ አይኖሩም። አባ ወርቁ የሚባሉ እንግዲህ ወደዚህ ሰፈር ይሄ ሰፈሩን ያሳየኝ ሰው አሁን ድሮ አባ ወርቁ የሚባሉ ሰው ነበሩ፣ ወይም ደግሞ የዚህ መሬት ባላባት ማለት ነው። ወይም ደግሞ እዚህ አካባቢ ሰፊ ቦታ የነበራቸው ሰው እንግዲህ በሳቸው የተነሳ ወርቁ ሰፈር እንደተባለ ነው የነገረኝ። ዙሪያው እዚህ አካባቢ መኖሪያ ብዙ የለም። ከዛ ውጭ የታዘብኩት ምንድነው ልጁም እዚህ አካባቢ ስለሆነ የነገረኝ ብዙ ሰዎች ከተለያየ ቦታ ሲፈርስባቸው እንደ ምሬት ቤቶች በርካታ ቤቶች አሉ። ምናልባት እነዚህ ኮንዶሚኒየሞች እነዚህ ወይም ደግሞ እነዚህ ህንፃዎቹ የሚገነቡትን አይተን ስንወጣ ዙሪያው በኩል የተወሰነ ምን እንደሚመስል በተለይ በላይኛው በኩል አሳያቸዋለሁ። እንዳለ ፋብሪካና የነዚህ የትልልቅ መኪኖች
የነ ተሳቢ መኪኖች ጋራዥ እና በርካታ የነዚህ የማዳበሪያ ማምረቻዎች ምናምን ለማየት ነው የቻልኩት። ትልልቅ ፋብሪካዎች ናቸው ያሉት። ያው በእርግጥ ቃሊቲ አካባቢ በእንደዚህ አይነት ነገሮች ይታወቃል። እንግዲህ እዚህ ጋር እነዚህ የምትመለከቷቸው ፊት ለፊት እነዚህ የቆሙ ኮሎኖቹ እነዚህ ተገጣጣሚ ቤቶች የሚሰሩበት ፋብሪካ ላይ ተመርተው ነው የሚመጡት። በነገራችን ላይ ፋብሪካውም እዚሁ ቃሊቲ ነው ያለው፣ ውሃ ልማት አካባቢ ጋር ምናልባት እዚሁ ቪዲዮ መጨረሻው አካባቢ ላይ የምንመለከተው ነው የሚሆነው። በእርግጥ ወደ በሩ ወይም ደግሞ ወደ ውስጥ አድርጌ እንትን ማለት አልቻልኩም፣ ያው ሴኩሪቲ ስላለና። ነገር ግን አንድ ሰራተኛ ሲገባ እንደጠየኩት እዚህ አዲስ አበባ ውስጥ ብቸኛው ወይም ደግሞ ኢትዮጵያ ውስጥ ሌላ እንደዚህ እንትን የለም ነው ያለኝ። እንዳለ እነዚህ የተገጣጣሚ ቤቶች ዋና የሚባሉ ፓርቶች የሚመረትበት ፋብሪካ ማለት ነው እዚሁ ቅርብ ነው ያለው። ለዚህ ለቃሊቲ ወደ ገብርኤል ስታመሩ ከሳሪስ ወይ ደግሞ ከአቦ ተነስታችሁ ማለት ነው በስተግራ በኩል ነው የምታገኙት። ስለዚህ እነዚህ የቆሙት ዋና እነዚህ ማለት ነው እዛ ተመርተው ከመጡ በኋላ የቀረውን ፓርት ያው በብሎኬት በመደርደር እና በልስን ምናምን የሚሰሩት ከዛ በኋላ ነው። ስለዚህ እዛ ይመረታል፣ ወደዚህ ይመጣል። በእርግጥ የተለያዩ ቦታዎች አሁን ተገጣጣሚ ቤቶች በርካታ ቦታዎች ላይ ያሉ ማምረቻው ለማንኛውም እዛ ነው ማለት ነው። እዚህ የሚሰራው ታዲያ የነዚህ 100,000 ቤቶች አንደኛው ሳይት እዚህ ነው። እንግዲህ 18 ሳይቶች አሉ ብያችሁ ነበር ባለፈው ቪዲዮ። ምናልባት በእርግጥ አዳዲስ ቤተሰቦች ትኖራላችሁ ወይም ደግሞ ቪዲዮ ያላያችሁትም ስለምትኖሩ እንግዲህ 100,000 ቤቶች የአዲስ አበባ አሁን አንድ የ100,000 ቤት ኢኒሼቲቭ ላይ እንዳለች ይታወቃል። በአንድ አመት ውስጥ 100,000 ቤቶች ለማድረስ ማለት ነው። ከነሱ ውስጥ 18 ሳይቶች አሉ። ከ18ቱ ሳይቶች ውስጥ ይሄ ምዕራብ ዲስትሪክት የሚል አይቻለሁኝ አንድ ሚዲያ ላይ። ይሄኛውም እዛ ስር ነው ያለው ይላል። ምዕራብ ዲስትሪክት ከሚባሉት ውስጥ ደግሞ 6 ኢንጂነሩ ሲያወራ እንደሰማሁት 6 ሳይቶች አሉ። ከነሱ ውስጥ ብሎ ከጠቀሳቸው ውስጥ የገርጂ፣ ግንፍሌ፣ ጎፋ፣ ልደታ፣ ወርቁ ሰፈር እነዚህ በምዕራብ ዲስትሪክት ውስጥ የሚገኙና በእኛ ሱፐርቪዥን ውስጥ ያሉ ናቸው ሲሉ ነው የሰማሁት። እዚህም በሁለት አይነት መንገዶች ቤቶችን እየገነቡ እንደሆነ፣ አንደኛው ያው በተጋጣጣሚ ቤቶቹ፣ ሁለተኛው ደግሞ ኖርማሉን ሙሉ ግንባታው በተለመደው ማለት ነው። ከነዚህም መካከል 2 ቤዝመንት ያላቸው እንደዚሁም ደግሞ ባለ 1 ቤዝመንት እስከ G+10 ድረስ የሚገነቡ ቤቶች አሉ ብሏል። ብዙዎቹ ግን እነዚህ የሚገጣጠሙት G+4ዎች ናቸው። እነዚህ አሁን ፊት ለፊት የምንመለከታቸው አሁን ጠጋ ስንል እነዛ ከፊት ለፊታችን የሚታዩት እነዚህ የተጠናቀቁት G+4ዎች ናቸው። ከዛ ውጭ ደግሞ 34 ማህበራት አሉ ነው ያሉት እዚህ ሳይቱ ላይ ብቻ ማለት ነው። እንግዲህ ምናልባት ሁሉም የሚለስነው ሌላ፣ እንደዚሁም ደግሞ ይሄ ፓርቲሽን የሚሰራው ጂፕሰም የሚሰራው ሁሉም ተጨምሮ ኦልሞስት ወደ 34 ማህበራቶች አሉ። አንደኛው ሲጨርስ ወይም ደግሞ የተወሰነ ቦታውን ሲያስረክብ ሌላኛው ይሰራል። ሌላው ደግሞ 24 ሰዓት ነው የሚሰራው ብለዋል። ምናልባት የተወሰነ ጭር ብሎ የምታዩት እኔ ምሳ ሰዓት ላይ ነው የመጣሁት ወይም ደግሞ ይሄን እየቀረጽኩ ያለሁት ትላንትና በምሳ ሰዓት ላይ ነው። የተወሰነ ሰው ወይም ደግሞ ጥቂት ሰዎች ብቻ ልታዩ ትችላላችሁ። ከዛ ውጭ ደግሞ ያን ያክል የሆነ ግርግር የበዛበት ወይም ደግሞ ብዙ ሰዎች ክራውድድ የሆነ አይነት አይደለም። እንግዲህ እዚህ መጀመሪያ ሊሰራ የታሰበው 5,000 ተገጣጣሚ ቤቶች ብቻ ነበር ብለዋል እሳቸው። ወይም ደግሞ እዚህ ዋና ኢንጂነሩ ማለት ነው። እኔም ዩቲዩብ ላይ ነበር ያየሁት። በእርግጥ የሆነ ቻናሉ በደንብ አላስታውሰውም፣ ግን ትልቅ ተቋም ላይ ወይም ደግሞ ትልቅ የቲቪ ቻናል ላይ የተሰራ ቪዲዮ ላይ ነበር ያየሁት። ከዛ በኋላ መጨመር አለበት ተብሎ እንዲጨመርና አሁን ቁጥራቸውም እንዲጨምር ተደርጓል። ከዛ ውጭ 43 ብሎክ ተገጣጣሚ ቤቶችና 9 ብሎኮች ደግሞ ዋናው ኮንቬንሽናል የሚባሉ ቤቶች እዚህ አካባቢ እየሰራን ነው ሲሉ ነው የሰማኋቸው። ከዛ ውጭ ከG+10 በተጨማሪ G+9 የሚባሉ አሉ። እነዚህ በትልልቆቹ መሰለኝ 2 ቤዝመንት አላቸው ያሉት።
እንግዲህ እነዚህ በርካታ አሁን ቅድም ከተነሳንበት በታችም መጀመሪያ የተነሳውበት የእርሻ ቦታ የነበረበት ከሱ በታች ትልቅ ግቢዎች ቆርቆሮችም ስር እየተሰሩ ነው የሚገኙት። ነገር ግን ሁሉም አጥራጥር ስለሆነ በተለይ አንደኛው ልብ ብላችሁ ያያችሁት ይመስለኛል ግንብ እንትን ነው የግንብ አጥር ነው ኦልሬዲ ዙሪያው። ስለዚህ በቀላሉ ለመግባት ወይ ደግሞ ወደዛ እንትን ለማለት ምናልባት ያው ፍቃድ ወይም ነገር ስለሚጠይቁ እሱ ስለማይመች ነው እያንዳንዱ ላሳያችሁ የማልችለው። በእርግጥ ቪዲዮም ሊረዝም ይችል ነበር። ስለዚህ ወደ ተሻለ ወይም ደግሞ እነዚህ አብዛኛው ቤቶች ወደሚገኙበት ወደዚህኛው ስፍራ ነው የመጣሁት ማለት ነው። እንግዲህ ኮመንት ላይ ቆይቷል እስኪ ተገጣጣሚ ቤቶችን ነው እናታሳየንም የሚል ጥያቄ ነበር። የገላን ጉራው ላይ መሰለኝ የትኛው ላይ እንደሆነ በእርግጠኝነት አላስታውስም። እንግዲህ ከዛ በፊት ያየ ነው በእርግጥ ስለ ቤቶች እንትን በተለይ በመንግስት የሚሰሩት የዚህ የጋርመንቱን አሳይቻችሁ ነበር። በእርግጥ እሱ እንኳን ገና ቁፋሮ ላይ እያለ ወይም ደግሞ እንደተጀመረ ቦታውን ለመጠቆም ያክል ነበር። ልክ ወዲያው ተጀምሯል የሚል ዜና እንደተነገረበትና ክብርት ከንቲባ አዳነች አቤቤና ቴክኖሎጂውን ይዘው የመጡት ስማቸውን ረሳሁት ከውጭ እዛ ላይ ያለ ቴክኖሎጂ የሆነ የሚጠቀሙ እንዳሉ ይታወቃል። እዚህ ጋርመንት ጋር የሚሰራው ማለት ነው። ከጋርመንት ወደ ሰፈራ ስትሄዱ ያኛውን አይተን ነበር። አሁን ደግሞ ወደዚህ ተመልሰናል። እንግዲህ እዚህ ጋር እንደምትመለከቱት ህንፃ ላይ ሆኜ ነው በነገራችን ላይ እየቀረጽኩት ያለሁት። እነዚህ እንዳለ አሁን ይሄ ዙሪያው የምትመለከቱት ይሄ ተገጣጣሚ ቤቶቹ የሚሰሩበት ነው። ትንሽ መስኮት ላይ ስለሆንኩ በደንብ ላይ መች ይችላል ለመቅረጽ። እንግዲህ 100,000 ቤቶች በሁለት አይነት ኢኒሼቲቭ ነው የሚሰሩት ብለዋል። አንድ የቤቶች ልማት ላይ ኃላፊ የነበሩ እዛው ያየሁት ቪዲዮ ላይ 50,000ዎቹ ቤቶች በቀጥታ መንግስትና ይሄ በአጋሮች የሚሰሩት ማለት ነው። በፓርትነርሺፕ የሚሰሩት ማለት ነው። ፕራይቬት ፒፒ በሚባለው ማለት ነው። ሁለተኛው ደግሞ መንግስት በጀት በጅቶለት በሌሎች አካላቶች የሚያሰራው 50,000 ቤቶች። ስለዚህ አንድ ላይ በአመት ውስጥ የታቀደው እነዚህ 100,000 ቤቶችን ሰርቶ ለማጠናቀቅ ነው ማለት ነው። እንግዲህ ዙሪያው እንደምትመለከቱት ብዙ ቤት ወይም ደግሞ ሰፊ ቦታ ባዶ ያለበት አካባቢ ነው እየተሰራ የሚገኘው። መንገዱ ግን ገና በጣም የሚቀረው ወይም ደግሞ በተለይ ኢቭን ወደ ጠጋ እንላለን ወደ መውጫው አካባቢ ድረስ እየተጠጋሁኝ በጣም ትንሽ ብልሽልሽ ያለ መንገድ ነው ያለው። እንግዲህ እዛ ጋር ነው ያለው እዛ ፊት ለፊት ላይ ነው ማምረቻ ነገር አለ ብያችሁ የነበርኩት። ሶሪ ቶሎ ቪዲዮዎቹ ቆረጥ እያሉ ወደ ሌላ ነው የሚያመሩ ያሉት። እንግዲህ እነዚህ ኦልሞስት ወደ ተጠናቀቁ ቤቶች አካባቢ ላይ ነን የምንገኘው። እንግዲህ እንደምታዩት እዚህ አካባቢ በርካታ ቤቶች ተሰርተዋል። በዛኛው ጥግ የተጠናቀቁ ይታየኛል። በዚህም በኩል ኦልሞስት ምናልባት የተወሰነ የሚቀራቸው ህንፃዎቹ ግን ያለቁ ቤቶች እያያችሁ ነው የምትገኙት። እንግዲህ ከዛ ከቤትነት ፋይዳው ባሻገር ደግሞ ለበርካታ ሰው የስራ እድል እንደፈጠሩ የባለፈው ቪዲዮ ላይ ከሰማሁት ሼር አድርጌያችሁ ነበር። የዚህ አሁንም ለምሳሌ የምጠቅሰው መቼም የዚህ የገላን ጉራው ነውና እዛ ላይ እንትን እንዳልኳችሁ 100,000 ሰራተኞች በአሁኑ ሰዓት እነዚህ በቤቶች ግንባታ ላይ ብቻ የስራ እድል እንደፈጠሩ ወይም ደግሞ እየሰሩ እንደሆነ እዚህ ቤቶች ኃላፊዋ ባለፈው ከተናገሩት ወይዘሮ ቅድስት ወልደ ጊዮርጊስ ማለት ነው እዛ ላይ ሼር አድርጌያችሁ ነበር። እንግዲህ ይሄ ራሱ የቻለ እንትን ይኖራል መቼም 24 ሰዓት ደግሞ እየተሰራ ከሆነ እንዳልነውም እዚህ አካባቢ እንኳን 34 ማህበራት ካሉ እያንዳንዱ ማህበር ውስጥ እንኳን
የተወሰኑ ሰራተኞች ሲይዙ በርካታ የስራ እድሎች እንደሚፈጠር ምንም ጥያቄ አይኖረውም። ከዛ ውጭ ደግሞ እነዚህ አሁን ተመድበው ወደዚህ አካባቢ ምሪት ከተሰጣቸው ሰዎች ባሻገር አንድ ትልቅ የትምህርት ቤት ግንባታ አለ 24 ሰዓት ሊያስተምር የሚችል እየተሰራ እንደሆነ ነግሮኛል ልጁ። እዚህ አካባቢ ትንሽ የትምህርት ቤት ውስንነት አለ። ወርቁ ሰፈር የሚባለውን በነገራችን ላይ ከሳሪስ አቦ የድሮቹ G+4 ኮንዶሚኒየሞች ወይም ደግሞ አቦ ቤተክርስቲያንን አልፍ እንዳላችሁ ወደ ኮየ በሚወስደው መንገድ ዳር ላይ ቤቶች አሉ። ድሮዎቹ ማለት ነው በኢህአዴግ ሰዓት የተሰሩ G+4 ኮንዶሚኒየሞች ማለት ነው። ከዛች ጀምሮ እዚያ ቃሊቲ ጫፍ ድረስ ወርቁ ሰፈር በመባል ነው የሚታወቀው። እኔ ራሴ ቅርብ ነው እያለኝ ገጠር መንገድ በሉት የመጣሁት። መንገዱ ደግሞ የተበላሸ ወይም ደግሞ እንዳለ ዙሪያው አቧራ ነው። እንዳልኳቸው ይሄ FSR እና ትልልቅ መኪኖች ጋራዦች የሚገኙበትና የተወሰኑ ትልልቅ ፋብሪካዎች ያሉበት፣ ምናልባት ብዙ ሰው እንኳን በእርግጠኝነት የሚያውቀው አይመስለኝም። ከዚህ ካልኳችሁ ከእስር ቤቱ በስተጀርባ ማለት ነው። ኢቭን ያን ያክል ብዙ እዚህኛው በሰፈር በተለይ ብዙ ነዋሪ የለውም። አሁን ውጭው የምትመለከቱት ነው። እዚህ አካባቢ የተወሰነ ምሬት የተሰጣቸውና አንዳንድ ህንፃዎች ካልሆነ በስተቀር አለፍ ብለን እንሄዳለን። ትልልቅ ፋብሪካዎች የሚገኙበት ሰፈር ነው። እንግዲህ ከነዚህ ከነጩ ቤት በስተጀርባ አካባቢ ነው ትምህርት ቤቱ እየተገነባ ነው ያለኝ። እኔ ያየሁት ትምህርት ቤት ወርቁ ሰፈር የሚባለው ለዛ አካባቢ እንደሚኖሩ እንግዲህ ከዚህ ተነስታችሁ ማለት ነው እዚህ የቡልቡላ ከቦሌ ከሳሪስ አቦ ወደ ኮዬ የሚወስደው መንገድ ጫፍ ላይ አንድ ትምህርት ቤት አለ። እንግዲህ ሁሉም ወደዛ ነው እየሄዱ የሚማሩት ነው ያለኝ። አሁን ላይ ልጁ በደንብ ሰፈሩን ስለሚያውቀው እንግዲህ ከሱ የሰማሁትን ሼር ማድረጋችሁ እና ያንን ችግር ለመቅረፍ 24 ሰዓት የሚያስተምር ትምህርት ቤት ፕሮጀክቱ እንደተጀመረ ነው የነገረኝ ማለት ነው። እንግዲህ ቤቶቹ አጥሩ ይሄን ይዛችሁ ወደዛ ድረስ ያመራል። አሁን ልጁ በሚሄድበት አቅጣጫ ማለት ነው። በጣም ሰፊ ቦታ ላይ የሚሰራ ነው። እንግዲህ መጀመሪያ ቪዲዮአችን የተነሳንበት ደግሞ ታች ጫፍ እርሻ የነበረበት በዚህ ፊት ለፊት ይህን መንገዱን ይዛችሁ ማለት ነው ወደዛ አቅጣጫ ስታመሩ ነው። እንግዲህ እነዚህ ከጠራውላችሁ ሳይቶች በተጨማሪ በርካታ ቦታዎች ላይ የሚሰሩ ቤቶች አሉ። አሁን እንኳን በእርግጥ የግልም ድርጅቶች በርካታ ቤቶችን እየገነቡ ነው የሚገኙት። በተለይ ደግሞ ሃይ ክላስ ላላቸው እንትኖች የጥሩ ኢኮኖሚ ላይ ላሉ ማህበረሰብ ደግሞ የሚሰሩ ትልልቅ ቤቶች እንዳሉ ይታወቃል። ለአብነት ከዚህ በፊት የተመለከትናቸው እነ መሐመዲያ ፕሮጀክት አይተን ነበር። እነ ኢግል ሂልስ፣ እነ አያት ሪል ስቴት፣ ጊፍት ሪል ስቴት የሚያስገነቧቸው አያት አሁን በቅርቡ ከሰሚቱ በተጨማሪ እዚህ ካሳንቺስ ላይ እሱም ራሱ አንድ ራሱ የቻለ ከተማ በሉት ትልቅ እንትን ጀምሯል። በርካታ ቤቶችን የያዘ ፕሮጀክት አለው ካሳንቺስ ላይ። እነ እድገት ቪሌጅ እዚህ ሳር ቤት አካባቢ እንግዲህ አሁን ይሄ ባጃጁ እየሄደበት ባለው በግራ ብዙውን ፋብሪካዎች ናቸው የያዙት። እዚህ አካባቢ ነው እንግዲህ የምርት ቤቶች ናቸው የምላችሁ። እስከ ጫፍ ድረስ አሁን ወደ እስር ቤቱ አቅጣጫ ነው እያመራን የምንገኘው። ወደ ጫፍ ወጥተን በግራ በኩል ነው የምናገኘው። እዛ አካባቢ የዛሬ ጉብኝታችን የምናጠናቅቅ ይሆናል፣ እዚህ ሰፈር ያለውን ማለት ነው። ከዛ መጨረሻ ላይ የምናየው ደግሞ የነዚህ የተገጣጣሚ ቤቶችን የሚያመርተው ድርጅት ያው የመንግስት ነው። እሱን ፋብሪካውን የተወሰነ በደንብ እንኳን በርግጥ ልናየው አንችልም፣ ውስጥ አልገባውም እንዳልኳችሁ ማለት ነው።
እሱን አይተን የዛሬን ጉብኝት እናጠናቅቃለን ማለት ነው። ትላንትና እንግዲህ ቺቺኒያን ነበር ያየነው። ቺቺኒያ የሚገርም በኮሪደር እንትን እያለፈች ነው የሚገኘው። ኮሪደር ልማቱም እዛ ደርሷል። ከአትላስ መስቀለኛው መንገድ እስከ ውሃ ልማት ማለት ነው የሚገኘው ሰፈር። እዛ አካባቢ እንግዲህ ከዚህ በፊት በብዛት በመጠጥ ቤቶች እና በተለያዩ በእንደዚህ አይነት ነገሮች ነበር የሚታወቀው። ትላንት እሱን ነበር የጎበኘ ነው። ከትላንት ወዲያ ደግሞ ቀበና ግድብ ኦልሬዲ የሚገርም ፕሮጀክት ተሰርቶበት እሱን እያየን ነበር። ያው ቤቶቹ እንደምትመለከቷቸው ኢቭን እንደዚሁ ያስታውቃሉ። በእያንዳንዱ አጥር መካከል በእያንዳንዱ ቤት መሀል ያለው ስፋት ኦልሞስት ተመሳሳይ አይነት። ያው ላይ ብዙ መንግስት እንትን የሚለው 125 ካሬ፣ 75 ካሬ፣ 150 ካሬ እንደዚህ አይነት ስለሆኑ ኦልሞስት ተቀራራቢና ተመሳሳይ አይነት ሳይዝ ያላቸው ቤቶች ናቸው የሚገኙት። እንግዲህ ሌላው በርካታ ቤት አሁን እንደ ምሪት ከሚሰጥባቸው አካባቢዎች ከዚህ በተጨማሪ ቡልቡላ አንዱ ነበር። ቡልቡላ ላይ እንኳን አሁን ክፍት ቦታ ያለም አይመስለኝም። ሌላው ኮንዶሚኒየም ነው። እንግዲህ ኮንዶሚኒየም በተለይ አራብሳ በፊት በብዛት ኮዬ ነበረ። ቅድም ሌላው ሳልነግራችሁ እንትን ያልኩት የረሳሁት ምንድን ነው እንግዲህ እነዚህ ቤቶች ከዚህ በፊትም አንድ ኮመንት ላይ አይቼ ስለነበር ነው ለማን ነው የሚሰሩት የሚል ኮመንት አይቼ ነበር እና ኦልሬዲ እየቆጠቡ ያሉ ሰዎች እንዳሉ ይታወቃል። እንግዲህ ትክክለኛ መረጃውን ወይም ደግሞ አንድ ቤቶች ኃላፊ ከነበሩ ስለዚህ ወርቁ ሰፈር ሳይት አስተያየት እንትን ሲሉ መግለጫ ነገር ሲሰጡ ከነበሩ ሰው እንደሰማሁት እነዚህ ቤቶች አላማው አንዱ ምንድን ነው እየቆጠቡ ያሉ ሰዎች እንዳሉ ይታወቃል። አንዱም የእነሱን ምላሽ ለመስጠት፣ ሁለተኛ ደግሞ በየጊዜው ያው የከተማዋ ሕዝብ እየጨመረ ነው የሚመጣው ቁጥሩና ወደ ከተማዋ ለሚፈልሱ ሰዎችም ስላሉ እንደዚሁም ደግሞ በፊት ቁጠባ ሲጀመር እድሜያቸው ያልደረሱ የነበሩ ነገር ግን አሁን እድሜያቸው የደረሱ ያ ማለት ኦልሞስት ወጣት ሆነው ወይ ደግሞ ወደ ትዳር ያመሩ እንደዚህ አይነት ሰዎች ይኖራሉ እና የእነሱንም ጥያቄ ለመመለስና የከተማዋን የህዝብ ዋናው የሚባለው መሰረታዊ ፍላጎት ለማሟላት እነዚህ ቤቶች አስፈላጊ ናቸውና ለዛም ነው በአንድ አመት ውስጥ 100,000 ቤቶች ኢኒሼቲቭ የጀመርነው። እሱን ስናጠናቀቅ ደግሞ እያየን ቀጥሎ በተመሳሳይ ወደ ሌላ እንደሚቀጥል ነው ሲናገሩ የሰማሁት። እንግዲህ እኛ ወደ መውጫችን አካባቢ እየደረስኩ ነው የሚገኘው። ስለዚህ ወደ ዳር ወጥተናል ወይም ደግሞ እዚህ የምትመለከቱት ይሄ ሰው ልጁ የወጣበት ነው እንግዲህ ፋብሪካው የዚህ የተገጣጣሚ ቤቶች የሚሰራበት ማለት ነው። ምናልባት ከዚህ ፊት ለፊት ያለው የሱ ፓርቲ ሆነ አይሆን አላውቅም፣ ምናልባት ሊሆን ይችላል። እንግዲህ ለማንኛውም ወደ ቃሊቲ ውሃ ልማት እየተዳረሰን ነው የምንገኘው ማለት ነው። ወደ ዋናው መንገድ ይሄን አጥሩን ይዘን በቀጥታ ጫፍ ላይ ስንወጣ ወደ ቃሊቲ ውሃ ልማት አስፓልት ዳር እንደርሳለን ማለት ነው። እንግዲህ ዞር እንዳላችሁ ወደ መገናኛ ታክሲ የሚጭኑ አሉ። ወደ ሳሪስ አቅጣጫ አድርገው ታክሲ የሚጭኑ አሉ። ወደ ታች ወደ ግራው ደግሞ ወደ ቃሊቲ ወደ መናሪያው ወይ ደግሞ ወደ አቃቂ ለመሄድ የምትጠቀሙበት መንገድ ነው። እንግዲህ እንዲህ እያልን ወደ ዛሬ ጉብኝታችንን ልናጠናቀቅ እንገደዳለን። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ያው ሰብስክራይብ ማድረጋችሁን አትርሱ። ነገ ደግሞ በሌላ ቪዲዮ እመለሳለሁ። እስከ ነገ ቻው።